የአድዋ ድል የመታሰቢያ በዓልን ብልጽግና ከህዝቡ ነጥቆ የካድሬዎች አድርጎታል። ህዝብ በምኒልክ አደባባይ ተሰብስቦ ለማክበር ቢወጣም በሐውልቱ አካባቢ የተሰበሰበው ወታደር ህዝቡን በትኖታል። በየትኛውም ዓለም የነጻነትም ሆነ የድል በዓላት የህዝብ በዓላት እንጂ የካድሬና የባለስልጣን ሆነው አያውቁም። መንግስት ላለፈው 7 ዓመት አድዋን ከምኒልክ ለመነጠል የሄደበት ርቀትን ማሳካት አልቻለም። አገዛዙ እግሩን እስኪተክል ድረስ የአድዋ በዓልን ነፃ ለማድረግ የሞከረ ቢመስልም የአዲሱ ትውልድ በወያኔም ሆነ አሁን ላይ በግድ ከተጋተው የቀድሞ ነገስታትን የማዋረድ የትምህርትም ሆነ ፕሮፓጋንዳ በተቃራኒ የአባቶቹን ገድል ጠንቅቆ ማወቁ አገዛዙን በእጅጉ አበሳጭቶታል። በመሆኑም የምኒልክን ትልቅ ምስል ለማጥፋት ሐውልቱን ለመሸፈንና በሂደትም ለማፍረስ የተወጠነው ሴራ የገባው ነቄው ትውልድ ከአድዋ 00 ፕሮጀክት ህንፃና አዳራሽ ይልቅ የሚየን ውለታ ፈጽሞ መርሳት ያልቻለው ትውልድ በስፍራው ለማክበር ሲታገል ታይቷል። አገዛዙ ትናንትን ለማጥፋት ከሚጣደፈው ፍጥነት በላይ አዲሱ ትውልድ የአባቶቹን ውለታ የሚዘክርበት ፍጥነት በልጧል። በቴዲ አፍሮና በጂጂ ሙዚቃዎች ብቻ ተወስኖ የቀረው የአድዋ ዛሬ ሮፍናን ዳኘዋልና በሌሎች አርቲስቶች አዳዲስ ስራዎች ተከብሮ እየዋለ ነው። ማህበራዊ ሚዲያው በምኒልክ ጥቁር ሰውና በምኒልክ ዛሬም ንጉስ ነው ሙዚቃ ደምቆ ውሏል። ለአገዛዙ ሹማምንት የምንናገረው የእናንተን የመሪነት አቅም የሚለካው ምኒልክን የአመራርነት ውሃ ልክ አድርጎ ነው። ምኒልክን ብታከብሩት የሰው ፍጥረት ሁሉ ያከበረው ነውና አብራችሁ ትከበራላችሁ። ምኒልክን ለማዋረድ ስትሞክሩ የምትዋረዱት እናንተ ብቻችሁ ነው። ምኒልክ ላይ 1000 የሐሰት ትርክትና ጭቃ ብትለጥፉ የምትቆሽሹት እናንተ እንጂ እርሳችሁ አይደሉም። ይልቅ ምኒልክ ፈረንሳይን፣ ጣሊያንንና እንግሊዝን በልጦ በአፍሪካ ቀንድ ትልቅ ሀገር እንዴት ሊገነባ ቻለ? ምኒልክ ፈረንሳይና እንግሊዞችን በጭንቅላት በልጦ እርስ በርስ አጋጭቶ ሀገራዊ ጥቅምን እንዴት አስከበረ? ምኒልክ ሀገር መስራች ከሚባሉት ቢስማርክ፣ ጋሪባልዲ፣ አታቱርክና መሰል ሰዎች ይልቅ እንዴት ተሳካለት የሚለውን በምኒልክ ስም ግዙፍ የአመራር ወይም የሊደርሺፕ ተቋም በመገንባት ምኒልክን ማጥናት ከገባንበት ውድቀት ሊታደገን የሚችል ፍቱን መድኃኒት ነው። ምኒልክ ጥቁሩ ጌታ ዛሬም ነገም ንጉሠ ነገሥት ነው።